جمعية الدعوة والإرشاد وتوعية الجاليات بحفر الباطن أمة. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين. ثم أما بعد، السلام عليكم ورحمة الله وبركاته. ودي تكبراتشو ወገኖቻችን ሙስሊም ያልሆናችሁም ባላችሁበት ቦታ የፈጣሪያቸው መልእክት ይድረሳችሁ ያልኩኝ ዛሬ የምንተዋወሰው التعريف بالإسلام የኢስላም ማብራሪያ የሚል ርዕስ ነው። ፈጣሪያችን አምላካችን የተመሰገነ ይሁንና በነቢያችን ሰለላሁ ዐለይሂ ወሰለም ሙሐመድ የመልእክተኞች መደምደሚያ የሆኑት የአላህ ሰላትና ሰላም ይስፈንባቸውና አላህ ጀለ ወዐላ ይህንን እስልምና በፍቃዱ በረሕመቱ በእዝነቱ ስለወፈቀን እናመሰግነዋለን። እንደዚሁም ሙስሊም ያልሆኑ ወገኖቻችን በጥፋት መንገድና የተሳሳተ እምነት ላይ ተሰማርቶ ያሉት ወደ ፈጣሪ እንዲመልሷቸው አላህን እንለምናለን፣ እነሱም እንጋብዛቸዋለን። التعريف بالإسلام إسلام مابراريا سنل الإسلام هو دين توحيدي سماوي يتمركز على الأدلة الصحيحة القاطعة من رب العزة والجلال. إسلامنا مالت سماياوي امنت مدراوي سايهون توحيدي اللهن عند ما درج لاي يتمركزنا ትክክለኛው የማይጋጭና ያልተወዛገበ ማስረጃ ላይ የተመሰረተ እምነት ነው። የምትጠራውም አላህን አንድ ወደ ማድረግና አላህን በብቸኝነት ወደ ማምለክ ይጠራል። አላህ ጀለ ወዐላ ይሄንን አስመልክቶ ምን ይላል? ያ አዩሃ ናስ እናንተ ሰዎች ሆይ ብሎ ሲጠራ ያ ሙስሊሞች አላለም፣ የሙእሚኖች አላለም፣ አማኞችም አላለም። ሰው ልጅ አረብ የሆነም ያልሆነም አማኝ የሆነውም ያልሆነውም ሙሽሪኩንም ሙስሊሙንም አንድ ላይ ጥሪ አቀረበላቸው። ምን አለ? ያ አዩሃ ናስ እናንተ ሰዎች ሆይ እዕቡዱላህ አላህን አምልኩ። ያ አዩሃ ናስ እዕቡዱ ረበኩም ጌታቸውን አምልኩ፣ ለጌታቸው ተገዢ ሆኑ። እዕቡዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም አሁን ጥሪ የተደረገላቸው ሰዎች እና ከናንተ በፊት የነበሩ ህዝቦችን የፈጠራቸውን ጌታ አምልኩ። ያ አዩሃ ናስ እዕቡዱ ረበኩም ወለዚ ኸለቀኩም ወለዚነ ሚን ቀብሊኩም ብሎ አላህ ሱብሓነሁ ወተዓላ ጥሪን ያቀርባል ማለት ነው። በሌላው አንቀጽ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወቃለ አላህ አለ ይላል፣ ላ ተተኺዙ አምላክና ፈጣሪ አድርጋችሁ መያዝ አይፈቀድላቸውም። ኢላሀይን ኢስነይን ሁለት አምላኮች ማምለክ አይፈቀድላቸውም። ኢነማ ሁወ ኢላሁ ዋሂዱን የምታመልኩት ግዴታ የሚሆንባቸው የፈጠራቸው አምላክ የፈጠራቸው ጌታ ኢነማ ሁወ ኢላሁ ዋሂዱን እሱ አንድ አምላክ ነውና ፈኢያየ ፈርሀቡን እሱን በማምለክና እሱን በመፍራት ወደኔ መጠጋት አለባቸው፣ ሌላ አካል እንድታመልኩ አልፈቅድላቸውም ይላል አላህ ጀለ ወዐላ። እስልምና በሶስት መሰረቶች ይገለጻል ወይም በሶስት ደረጃዎች ይገለጻል። እስልምና ደረጃቱ ዲን የእስልምና እምነት ደረጃ ወይም እርከኖች ስንል ሁለት ሃይማኖት ወይ ሁለት ዲን አለ ማለታችን ሳይሆን ደረጃ አለው፣ እርከን አለው። አልእስላም እስልምና የሚባል አለ፣ ኢማን የሚባል አለ፣ ከዛ ኢሕሳን የሚባል እርከን አለ። እስላም ስንል አላህን ብቻ ማምለክና አምስት ማዕዘናትን በመተግበር በትክክል በመፈጸም አላህን ማምለክ ማለት ነው። ኢማን ደግሞ 6 ማዕዘናት ይኖረዋል። ኢንሻአላህ በአጭር ደቂቃ ውስጥ እናብራራዋለን። እነሱ 6 ማዕዘናቶችን በልባችን አምነን በምላሳችንም ተናግረን በተግባር ስንፈጽም እስላም ይባላል። እስልምና ማዕዘናትና 6ቱ የኢማን ማዕዘናት ደግሞ ባማረ ሁኔታ ለይስሙላ ሳይሆን ሰው ይስሙኝ ወይም ይዩኝ ለማለት ሳይሆን አንድ ሰው እስልምናን ከተቀበለ በልቡ አላህን እየፈራ ለአላህ ብሎ
ሰው አየውም አላየውም ሰው አመሰገነውም አላመሰገነውም አላህን ማምለክ ይሄንንም የሶስት የኢማን የእስልምና ደረጃ ውስጥ ይገባል ማለት ነው። الدين الإسلامي የእስልምና እምነት አላህ ጀለ ወዐላ ትክክለኛው በሆነው መንገድ ከአባታችን አዳም ከመጀመሪያው ሰው ጀምሮ እስከ መጨረሻው ሰው ልጅ ድረስ ከዚህ ምድር የሚሞተው ወደ አላህ የሚያገናኝ አላህ የሚመለክበት እስልምና ነው። አላህ ጀለ ወዐላ አንድና አንድ ብቻ ነው፣ ሁለት ሶስት የሌለው ጌታ ማለት ነው። ቁል ሁወ አላሁ አሐድ አላሁ ሰመድ፣ አላህ አንድ ነው፣ አላህ ለሁሉም ፍጥረታት መጠጊያ ነው፣ አላህ አልወለደም አልተወለደም ነው። እና እስልምና ሰው ልጅን ወደ ፈጣሪ ሲጋብዝ ወይም እስልምና ሶስት ዋና ዋና ዓላማዎችን ይዞ ነው ሰው ልጅን ወደ እስልምና የሚጣራው። ሐዲስም ቁርአንም ከዚህ በፊት የነበሩ መጽሐፍቶችም ከነቢዩ መሐመድ በፊት የነበሩ መልእክተኞችም ሶስት ዓላማ ብቻ ይዘው ነው ወደ እስልምና ማብራሪያ የሚገቡት ማለት ነው። አንደኛው ዋናው ሰው ልጅን ከትክክለኛው ፈጣሪው ጋር ለማስተዋወቅ ነው። ዋናው አላህ ጀለ ወዐላ ብቸኛው አምላክ ለማድረግ ማን ነው የፈጠረህ አንተ? ሰው ልጅ ከትክክለኛው ፈጣሪ ጋር ለማስተዋወቅ ነው። ሰው ልጅ ይወለዳል፣ ያድጋል፣ ይኖራል፣ ይሞታል። በዚህ መካከል አላህ ጀለ ወዐላ ማስሚያ ጆሮ ሰጥተውታል፣ አይን ሰጥተውታል። ከሁሉም በላይ ደግሞ አእምሮና አቅል ሰጥቶታል። ይሄንን ስል አላህ ምን ይላል? አፈላ ተዕቂሉን አፈላ ተስመዑን አፈላ ቱብስሩን ይላል። አትመለከቱም፣ አትሰሙም፣ አታስተነትኑም? ምን ነው ዝም ብላችሁ እንደ ጋሪ ፈረስ ቀኙና ግራ በቆዳ እንደታሰረ ፈረሱ ፊት ለፊቱ ብቻ ማየት እንጂ ግራና ቀኝ እንዳይ ተደርጎ ከኋላ እንደሚገረፍ ተደረጋችሁ? ምን ነውሳ? ማን ነው የፈጠራቸው? ዋናው እስልምና የሚጠራው ጥሪ የሚያደርገው ዋናው ዓላማ አንደኛው ሰው ልጅ ማን ነው የፈጠረህ? እስቲ አእምሮን ተጠቀም፣ እንደ እንስሳ አትሆን ለማለት ነው። ሁለተኛ እስልምና ሰው ልጆችን አላህ ጀለ ወዐላ በቁርአን ነቢዩም ሰለላሁ ዐለይሂ ወሰለም በሐዲሳቸው ከምን ከለከሏቸው ወደ ምንስ አዘዛቸው? ይህንን ሰው ልጅ ለማስተዋወቅ ነው፣ ለማስተማር ነው እስልምና ዋናው ዓላማ። አላህ ጀለ ወዐላ ምን ይላል? ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲነ ሑነፋ ወዩቂሙ ሰላተ ወዩእቱ ዘካ ወዛሊከ ዲኑ ልቀይማ ይላል። ወማ ኡሚሩ ሰዎቹ አልታዘዙም ኢላ ሊያዕቡዱ ላህ አላህንን በትክክል በብቸኝነት እንዲያመልኩ እንጂ በሌላ አልታዘዙም። ሙኽሊሲነ ለሁ ዲና ጸሎትና ዒባዳን ሲፈጽሙ ደግሞ ለአላህ ለአንድ አምላክ ብቻ ጥርት አድርጎ እሱም ብቻ እንዲያመልኩ እንጂ በሌላ አልታዘዙም። ወዩቂሙ ሰላተ ወዩእቱ ዘካታ ሰላት በትክክል እንዲሰግዱና ዘካ በትክክል እንዲያወጡ እንጂ በሌላ አልታዘዙም ይላል። ሁለተኛው የእስልምናው ዓላማ ምንድነው? የፈጣሪ ግዴታ ሰው ልጅ ላይ ወደ ምንስ ጥሪ አደረገ? ምን ስሩ ምን አትስሩ ብለው ነው ትእዛዙን ያወረደ። የፈጣሪን ትእዛዝ እስልምና ሰው ልጅን ለማስተዋወቅ ማለት ነው። ነቢዩ ሙሐመድ ይህንን አስመልክቶ ምን ይላል? አተድሪ ማ ሐቁ ላሂ ዐላ ልዕቢድ ወማ ሐቁ ልዕቢድ ዐላ ላሂ ብሎ ሰሃባውን ሲጠይቁ ታቃለ ወይ? ማ ሐቁ ላሂ ዐላ ልዕቢድ የፈጣሪ መብት ሊጠብቁለት የሚገባው ፈጣሪ ግዴታ ያደረገባቸው የፈጣሪ መብት ሰው ልጅ ላይ ምንድን ነው? ሰዎቹ ደግሞ የፈጣሪ መብትና ሐቁን ካከበሩለት የነሱ ሐቅ ደግሞ ፈጣሪ የሚያከብርላቸው ምንድን ነው ብሎ ነቢዩ ሙሐመድ ሰሃባውን ሲጠይቁ አላሁ ወረሱሉ አዕለም፣ አላህና የአላህ መልእክተኛ ያውቃሉ አለ። ከዛ ነቢዩ አብራሩለት አማ ሐቁ ላሂ ዐላ ልዐቢድ አያዕቡዱሁ ወላ ዩሽሪኩ ብሂ ሸይአ የፈጣሪው የአምላካችን መብት ባሪያ ላይ ግዴታ የሚሆነው እሱም ብቻን በብቸኝነት ማምለክና ከሱ ጋር ሌላ አካል አለማምለክ። ይሄ የፈጣሪያችን መብትና የፈጣሪያችን ሐቅ ልናከብርለት የሚገባ ማለት ነው። የባሪያዎች
ታዛዥ የሆኑ ባሪዎች መብታች ሐቃቸው ፈጣሪ የሚያከብርላቸው ምንድነው? አላ يعذب من لا يشرك به شيئا በፈጣሪ ማንንም ምንንም ያላገራ ፈጣሪን በብቸኝነት ያመለከ አለመቅጣትና ጀነት በጀነት ሊያበስረው ነው ጀነት ሊያስገባ ነው አሉ። ሁለተኛው የእስልምናው ጥሪ ዓላማ ከሞት በኋላ ሰዎችን የሚያጋጥማቸው የጣፋንታስ ምንድነው ብለው እሱን ያብራራላቸዋል ማለት ነው። ሰው ልጅ ቅድም እንዳልኳቸው ይወለዳል፣ ያድጋል፣ ይኖራል፣ ይሞታል። መሞቱ ስለማይቀርና ከሞት በኋላስ ሰው ልጅ ጣፋንታስ ምንድነው የሚጠብቃቸው የሚል እስልምና ይሄንን ያብራራል ማለት ነው። ማንኛውም ሰው እስልምና ሃይማኖት የሚቀበለው ከሞት በኋላ ላለው ዓለም ደስተኛ ለመሆንና ዓለም ዱንያ በጣም አጭር ነች። ከሞት በኋላ ዓለም አልበርዘኽ ቀብር ውስጥ የምንኖረው ረጅም እድሜ ነው። እድሜ ሙዳ አላህ ብቻ ነው የሚያውቀው። ከዛ በኋላ ዓለም አልአኺራ ወይም ዘላለማዊ ጀነት ወይ ዘላለማዊ እሳት ነው። እስልምና ከሞት በኋላ ያለው የሰዎች ልጅ ጣፋንታ ያብራራል ማለት ነው። አንድ ሰው ከሞተ ይቀበራል። ከተቀበረ በኋላ ሶስት ጥያቄ ይቀርቡለታል። እስልምና ይህንን ያብራራል ወገኖች። አንደኛ ጥያቄው መረቡካ፣ ሁለተኛው ጥያቄ ወማዲኑካ፣ ሶስተኛ ጥያቄ ወመን ነብዩካ ይላል። ሲቀበር አንድ ሰው ሞቶ ያመለከ የነበረው ወይም ፈጣሪዬ ነው ብሎ የፈራህና የምትሰግድለት የምትጾምለት ማን ነው ብሎ አላህ ይጠይቀዋል። ጠያቂው ማን ነው? አላህ መላእክቶችን ልኮ ነኪርና ሙንከር የሚባሉ መላእክቶች መጥቶ ይጠይቁታል ማለት ነው። ትክክለኛው ሙስሊም ከሆነ ትክክለኛው ፈጣሪን አውቆ ከሆነ ማን ነው አምላክህ ጌታህ ማን ነው ብሎ ሲጠየቅ ረቢ አላህ ጌታዬማ አምላኬማ ያመለኩ የነበረው 89 ዓመት አላህ ነው ብሎ ይመልሳል። ሙስሊም ከሆነ ማለት ነው። ከዛ እምነትህ ምንድነው? ከአዳም ጀምሮ ከመጨረሻው ሰው አላህ ጋር የሚያስተዋውቅ ወደ ጀነት የሚወስድን መንገድ አስራጥ አልሙስተቂም እስልምናና ለፈጣሪ ለአንድ አምላክ ብቻ መታዘዝ ነው። ሙስሊም ከሆነ ዲን አልእስላም እምነቴማ እስልምና ብሎ ይመልሳል። በዚህ ዘመን ነብዩ ሙሐመድ መካ ተወልደው ከተላኩ በኋላ የሞተ ሰው የሚጠየቀው ስለ ነብዩ ሙሐመድ ብቻ እንጂ ስለ ኢየሱስ፣ ስለ ሙሳ፣ ስለ ሰለሞን፣ ስለ ዳውድ፣ ስለ አብርሃም፣ ስለ ያዕቆብ አይጠየቅም። ላ ኑፈርቁ በይነ አሐድ ምን ረሱሊሂ እኛ ሙስሊሞች በቁርአን እንደታዘዝነው በሁሉም መልእክተኞች እንድናምን ነው። ነብዩ ሙሐመድ ከተላኩ በኋላ ሞቶ የተቀበረ ማንኛውም ሰው ልጅ አረብም ይሁን አጀም፣ ሙስሊም ይሁን ክርስቲያን፣ ይሁዲም ቦዚም ይሁን የሚጠየቀው የተከተለው እምነት ሳይሆን ያመነበት ሌላ ሰው ሳይሆን የሚጠየቀው ስለ አንድ ፈጣሪ፣ ስለ እስልምና እምነት፣ ስለ ነብዩ ሙሐመድ ይጠየቃል። ሙስሊም ከሆነ ኑም ተኛ እስከ ዕለተ ትንሣኤ ድረስ ይባላል። ካፍር ከሆነ ደግሞ ማደረይተ እንዴት አላወከም ብሎ ይደበደባል። እዛ ከጀሃነም መስኮት ይከፈትለታል፣ ይቅጣል እስከ ቂያማ ድረስ ማለት ነው። የእስልምናው ዓላማ ሰው ልጅ ሲያስተምር እነዚህን ሶስቱን ዓላማዎችን ይዞ ነው ማለት ነው። ጠይብ የእምነት መሰረቶች 6 ናቸው ብለናል። አንደኛ በአላህ ማመን ነው። በአላህ ማመን ስንል አላህ ጀለ ወዐላ ወያዕቡዱነ ሚን ዱኒላሂ ማ ላ የضሩሁም ወላ የንፈዑሁም አላህን እንትቶ አላህን ያልሆነ ፈጣሪ ያልሆነ ሌላ አማልክቶችን ያመልካሉ ብሎ ወቀሳቸው። አላህ ጀለ ወዐላ ራሱን ሲያስተዋውቅ ኢነ ረበኩም ላሁ አለዚ ኸለቀ አሰማዋት ወልአርዳ ጌታቸው ተንከባካቢያቸው ፈጣሪያቸው አምላካቸው ሰማይና ምድርን የፈጠረ ጌታ ነው፣ ማንንም ፍጥረታትን ሳይፈጥር። ስለዚህ አንደኛ አልኢማኑ ቢላህ ከስድስቱ ኢማን ማዕዘናት አንደኛ በአላህ ማመን ነው ማለት ነው። በአላህ ማመን ስንል አላህ በፈጣሪነቱ፣ አላህ በአስገኝነቱ፣ አላህ ጀለ ወዐላ ብቸኛ ፈጣሪ እስከሆነ ድረስ እሱን በተንከባካቢነቱ ሰው ልጅ በሙሉ ከተወለደ ጀምሮ
እስከ ለተሞቱ ድረስ ከሞተ በኋላም የሚቆጣጠረው እሱ ብቻ መሆኑን ማወቅ ማለት ነው። አላህ ጀለ ወዐላ ምን ይላል? ማ አሽሀድቱሁም ኸልቀ ሰማዋት ወልአርድ ወላ ኸልቀ አንፉሲሂም ወማ ኩንቱ አላህ ጀለ ወዐላ እኔ ሰማይና ምድርን በፈጠርኩ ጊዜ እነሱንም ተራ በተራ በፈጠርኳቸው ጊዜ ማንንም እገዛ አልፈለግኩም ይላል አላህ ጀለ ወዐላ። ተውሂዱ ሩቡቢያ አላህንን በተንከባካቢነቱ በፈጣሪነቱ በአስተናባሪነቱ አንድ አላህን ብቻ ማወቅ ማለት ነው፣ በአላህ ማመን። ሁለተኛ ደግሞ አሩቡቢያ አልኡሉሂያ አላህ ጀለ ወዐላ ብቸኛ ተመላኪ እንደሆነ ከሱ ጋር ማንንም ነቢይም ይሁን መላይካ አለማምለክ ማለት ነው። አላህ ጀለ ወዐላ ፈጣሪ አዝገኝ ጠቃሚ ጎጂ ገዳይና የሚያኖር እሱ መሆኑን ከተቀበልና ካመን አምልኮት የሚገባው ለሱ ብቻ ነው ብለን በምላሳችን መስከረን በልባችን አምነን በአካላችን መተግበር፣ ይሄ ደግሞ የአምልኮት ተውሂድ ይባላል ማለት ነው። ሶስተኛ በአላህ ማመን አላህ ጀለ ወዐላ መልካም ስሞች አሉት። ፈጣሪ አምላክ ሕያው የሆነ ሰሚ የሆነ ጌታ ብዙ ስሞች አሉ። አላህ ስብሓነ ወተዓላ ወሊላሂ አልአስማኡ ልሑስና ፈድዑሁ ቢሃ አላህ ጀለ ወዐላ መልካም ስሞች አሉ። አራሕማን የሱ ስም ነው። አራሒም የሱ ስም ነው። አልጀሊል አልዓዚም የተለያዩ ስሞች አሉ። እኛ እንደየአስፈላጊነቱ ስሙን ጠርተን እሱንን መለመን። እንደዚሁም አላህ ጀለ ወዐላ በጣም መልካም ባህሪያቶች አሉ። በባህሪያቶቹ በሱ አምነን እሱን መጥራት ነው። ሁለተኛው ኢማን መሰረት በመላእክቶቹ ማመን ማለት ነው። በመላእክቶቹ ማመን ሲባል አላህ ጀለ አንቱእሚነ ቢላሂ ወመላኢከቲሂ መላእክቶቹ ማመን ስንል መላእኮች የአላህ ባሪያዎች ናቸው። የማይበሉ የማይጠጡ ጾታ ያልኖራቸውና አላህንን የማይወነጅሉ ለዒባዳ የተፈጠሩ ከብርሃን እነዚህ ፍጥራኖች የአላህ ባሪያዎች እንዳሉ እናምናለን። ነቢዩም ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚን መውድዕ ቀደሚን ሰባት ሰማይ ውስጥ አንድም ጣት የምትቀመጥ ወይም እግር የሚቀመጥ ቦታ የለም ኢላ ፊሃ መለኩን ሳጅዱን ወራከ። ሰባት ሰማይ ውስጥ ወይ መላኢካ ቆሞ ጸሎት የሚያደርግ ወይ አጎንብሶ ጸሎት የሚያደርግ ወይም ሱጁድ ላይ ሆኖ ጸሎት የሚያደርግ ይኖር እንጂ ማለት ነው። ከነዚህ መላእክቶች መካከል ስራ ድርሻ የተሰጣቸው መላእክቶች አሉ። ከነዚህ መካከል ጅብሪል ወይም ገብርኤል እንደምንለው ማለት ነው። ጅብሪል ስራ ድርሻው ከአንድ አላህ ከፈጣሪ ወደ መልእክተኞች ዋህይን ወይም ራእይን ማምጣት ማለት ነው። ቁርአን ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያመጣው ገብርኤል ነው። ወንጌልን ከአላህ ወደ ኢየሱስ ያመጣው ገብርኤል ነው። እንደዚሁም ኦሪትን ወይም ተውራትን ወደ ሙሴ ያመጣው ገብርኤል ነው። ዘቡርም ወደ ዳውድ ያመጣ ገብርኤል ነው። ሶሑፍ የሚባሉት መጽሐፍቶች ወደ አብርሃም ያመጣ ገብርኤል ነው ማለት ነው። ከመላእክቶች መካከል እስራፊል የሚባል መላእክት አለ። እስራፊል ደግሞ ዕለተ ትንሣኤ ቀን ቀንድ ውስጥ ነፍቶ የሰው ህይወት ያለው በሙሉ የሚጠፋበት እስራፊል ይባላል ማለት ነው። ሚካኤል የተባለው መላእክት ደግሞ ለዝናብ ለተክሎች የተመደበ ሚካኤል ይባላል። እንደዚሁም መለከል መውት የሰው ልጅ ወይም ነፍስ ያለው በሙሉ እድሜው ሲያልቅ ነፍሱን የሚያወጣ እሱ ደግሞ መለከል መውት ይባላል። እንደዚሁም በግራና በቀኝ ተቀምጦ የሰው ስራ የሚመዘግቡበትና የሚመዘግቡለት ረቂብና አቲድ የሚባሉ መላእክቶችም እንዳሉ ማመን ያስፈልጋል ማለት ነው። ሰው ልጅ መላእክቶች የአላህ ባሪያ አላህን የማይወነጅሉ ባሮች እንዳሉ ካመነ እሱ ተቆጣጣሪ እንዳለ የአላህ ወታደሮች ከሱ ጋር እንዳሉና ስራውን የሚመዘግቡበት መልካም ከሆነ በቀኝ በኩል ያለው መዘግብለታል፣ መጥፎ ከሆነ ደግሞ በግራ በኩል ያለው ይመዘግብበታል ማለት ነው። ስለዚህ ሰው ልጅ በመላእክት ካመነ ከሞት በኋላ እነዚህ መላእክቶች ይመሰክሩብኛል፣ መላ አካሉም ይመሰክሩብኛል፣
ፈጣሪ ወከፋ ቢላሂ ሸሂዳ ከሁሉም በላይ ደግሞ አላህ መስካሪ መሆኑን ያወቀ ሰው በአንድ አምላክ የማያምንበት ምክንያት የለም ማለት ነው። እንደዚሁም በመጽሐፍቶቹ ማመን ነው። ሶስተኛ መጽሐፍቶች ማመን ማለት አላህ ጀለ ወዐላ ከጊዜ ወደ ጊዜ ሰዎችን ከክህደት ወደ ትክክለኛው መንገድ የሚመራቸውን መጽሐፍ ያወርድላቸዋል ማለት ነው። መጽሐፍ ማለት ታድሶ ያለበት ሰው በነፍስያና በሰይጣን ጉትጉታ ከፈጣሪ ትእዛዝ ሲያፈነግጡ የሚመጣው መጽሐፍ የነበረውን የተበረዘው መጽሐፍ የሚያስተካክል በመልእክተኞች አማካኝነት መጽሐፍቶች ከጊዜ ወደ ጊዜ እንደ ተላኩላቸው ማመን ግዴታ ነው። ከነዚህ መካከል መጨረሻቸው ቁርአን፣ ከሱ በፊት ወንጌል ወይም እንጂል፣ ከሱ በፊት ኦሪት ወይም ተውራት፣ ከዛ በፊት ዘቡር መዝሙረ ዳውድ፣ ከዛ በፊት ሶፊ ኢብራሂም እንዳለ ማመን ግዴታ ማለት ነው። አራተኛው በመልእክተኞቹ ማመን ግድለናል። የኛ ሙስሊሞች ከነቢዩላህ ኑህ ጀምሮ እስከ ነቢዩ ሙሐመድ ድረስ በተላኩ ነቢያቶች አምነናል። ላ ኑፈርቁ በይነ አሐድ ምን ረሱሊህ ባንዱ አምነን ባንዱ መካድ አይፈቀድልንም። ነቢዩ ሙሐመድን አክብረን ወደን ተከትለን ሙሳን የማንወዳቸውና የማንከተላቸውበት ምክንያት የለንም። የሙሳ ህይወተ ታሪክ፣ የሙሳ መልእክተኝነት፣ የዒሳ መልእክተኝነት፣ የዒሳ አወላለድ ወይም ኢየሱስ በቁርአን ተጠቅሷል። ኢነ ሃዘል ቁርአን የቁሱ ዐላ በኒ እስራኤል አክተረ አለዚ ሁም ፊህ የክተልፉን እንደሚለው ቁርአናችን የኛ ቁርአን ስለ በኒ እስራኤላውያን መልእክተኞችና ነቢያቶቻቸው ላይ ስለ ማመጻቸውና ነቢዩላህ ሙሳ ላይ ነቢዩላህ ዒሳ ላይ ቅጥፈት እንደተናገሩ ገደልነው ሰቀልነው ብሎ እንደዋሹ ይህ ሁሉ ውሸት ቁርአናችን አጋልጦ በነቢያቶችና በመልእክተኞች እመኑ ብሎ ያስገድደናል ማለት ነው። አምስተኛው በመጨረሻው ቀን እንድናምን እስልምና ያስገድደናል። በመጨረሻው ቀን ማለት ይሄ ዓለም ፍጻሜ አለ። የውመል ቅያማ ማለት የዓለም ፍጻሜ፣ ይሄ ዓለም አላህ ሱብሓነሁ ወተዓላ ጠቅልሎ አንስቶ ወደ ሌላኛው ዓለም የሚያሸጋግረን ማለት ነው። ሌላኛው ቅያማ ደግሞ እድሜው አልቀው ሞቶ ወደ መቃብር የሚሸኘው ይሄም ትንሹ ቅያማ ትንሹ ትንሣኤ ትባላለች ማለት ነው። ዓለም መቀየር ማለት ነው። ሞቷል። አንድ ሰው ከሞተ ወደዚህ አይመለስም። ግን ከሞተ በኋላ ወይኔ ሙሐመድን ባል አምኜ ቢከተለው ወይ ቁርአን ተከትዬ ቢተገብር ከሞተ በኋላ ሁሉም ነገር ይገለጽለታል ማለት ነው። ሰው ከሞተ በኋላ ሚዛን እንዳለ ምርመራ እንዳለ ለምን ይሄን ሰራ፣ ይሄ ማን አዘዘ፣ ምን መስረጃ አለ፣ ዛሬ የምትከተሉት ውሸታም ነቢያቶች፣ አጭበርባሪዎች፣ ለደሞዝ ለገንዘብ ብሎ ሰው ልጅን ወደ እሳት የሚጋብዙ ሰዎች ነገ ቅያማ ይኬዷቸዋል ማለት ነው። ያ ወይለታ ለይተኒ ለም አተኺዝ ፉላነን ኸሊላ ለቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ ወካነ ሸይጣኑ ልልኢንሳን ኸዙላ ይላል። የውመል ቅያማ ከሞተ በኋላ ሁሉም ነገር ግልጽ ይሆንለታል። ምን ይላል ከሃዲው? በነቢዩ ያላመነ በእስልምና ያላመነ ቁርአንን ያልተቀበለ የተኩራራ ያ ለይተኒ ያ ወይለታ ለይተኒ ወይኔ ጥፋቴ ወይኔ ይላል። ለም አተኺዝ ፉላነን ኸሊላ እገሌ ጓደኛ አድርጌ እገሌ ነቢይ ነው ብዬ ባላምንበት ባልከተለው ኖሮ ይላል። ለቀድ አضለኒ ዐን ዚክሪ ከቁርአን አሳሳተኝ፣ ከእስልምና ጠማማ አደረገኝ። ወቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ ከሰማው በኋላ ካየው በኋላ አሳሳተኝ ይላል። ስለዚህ ይህ ቀን ደርሶ ከማፈራችን በፊት እስልምናን እንማር፣ እንከተል፣ እንወቀው፣ አእምሯችን እንጠቀም። ስድስተኛው የኢማን መሰረት በአላህ ውሳኔ ማመን ነው። አላህ ጀለ ወዐላ ሰማይና ምድር ከመፍጠሩ በፊት ሁሉም ነገር አውቆ ጽፎ በጥበቡ ባስቀመጠው መሰረት ዛሬ አንድ በአንድ የሚከናወን መሆኑን ማወቅ
ግዴታ ነው ማመንም በዚህ ማመን ግድ ይለናል ማለት ነው ስለዚህ እስልምና በእነዚህ ስድስቱ የኢማን መሰረቶች ይገለጻል አምስቱ የእስልምና መሰረት ደግሞ ተግባራት ናቸው በመላሳችን የምንናገራቸው በልባችን የምናምንባቸው በአካላችን የምንተገብር لا إله إلا الله محمد رسول الله በእውነት የሚመለክ አምላክ ከአላህ በስተቀር የለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነው ብሎ መመስከር በቀን 5 ጊዜ መስገድ ሰላት ደግሞ صلة بين العبد وربه ፈጣሪውና ባሪያው መካከል መገናኛ መስመር የሆነ العهد الذي بيننا وبينهم الصلاة ومن ترك الصلاة فقد كفر በእኛና በእነሱ ሙስሊም ያልሆኑ ወገኖች መካከል ልዩነት ሰላት ነው ተብሏል ሰላትን መስገድ ነው ዘካም ደግሞ ሰዋዊና የማህበራዊ ኑሮ የሚያስተካክልልን ሀብታሞቹን ገንዘብ ሰብስቦ ደሃው እንዳይጎዳ እንዳይሞት ተደርጎ ዘካ የተደነገገ ይህንን መፈጸምና ረመዳን ወር መጾም እንደገና ደግሞ ሐጅን ማድረግ እነዚህ የእስልምና ተግባራቶች ናቸው እስልምና ኢማን ተውሂድ አቂዳ ሲባል የእስልምና ሃይማኖት ማብራሪያ ወይም እርከኖች ናቸው እንጂ ልክ ለአላህ 99 ስሞች እንዳሉ እስልምናው በተለይ መንገድ መተግበሪያ መጠሪያ ስም እንጂ እስልምና አንድና አንድ ነው አላህ አንድ ነው አስአሉላህ አልዓሊ አልቀዲር أن يجعلنا من المسلمين المؤمنين المحسنين الذين يفوزون بجنة الله وبرضوان الله في الدنيا والآخرة والسلام عليكم ورحمة الله وبركاته